ምንን ነገር ስማኝና ምንን ነገር ስማኝ በቃ ሂድ ወደ ቤት። ምን አለ መሰለክ ሻይ ቡና ነው እያለን ካልፈለገች እኮ ልታስጨንቃት እኮ አይገባም። በቃ ስማኝ አብርሃም ታዳምጠኝ። እሷን ስሜት ማዳመጥ አለብህ። አስገድደህ የምታደርገው ነገር ምንም ነገር የለም። ደግሞ ወንድሜ ነው። እጅን ልቀቀኝ፣ አዳምጠኝ። እጅን ልቀቀኝ እና ምን እዚህ ቁጭ ብላችሁ አታወሩም እንዴ? ነፃነቴን የነፈገኝ ሰው አይደለም። ተጋጋት። ሰላም እንዴት ናችሁ? ደህና ናችሁ? ፈራሙ ይቅርታ ማድረግልን ለምን አይሆንም? እንደዛ ደግሞ እኔ አላሳዝንም እንዴ? ለምን በቃ ብቻዬን ስለሆንኩኝ እኔ ነገሮችን ማሰብ ምናልባት ከጎኗ ማንም ስለሌለ ብቻዋን ስትሆን ነገሮችን እንትን እላለሁ ምናምን ተቀብያት እንደገና ነገ ብመጣ ትመለሳለች ብለህ ስለምታስብ ነው። በቃ ብዙ ቃላቶችን መነጋገር አይጠበቅብንም እኮ አብርሽ። ህይወቴን በስትክክል እየኖርኩ ነው ያለሁት። እሺ ታዩ፣ ችግር የለውም ግን አንድ 10 ደቂቃ ወጥተን ሻይ ቡና እያልን ባታስጨንቃት ደስ ይለኛል። እያስጨነቅኳት አይደለም። በዛ አይነት መንገድ ደግሞ አይሆንም። ፍላጎቷ እኮ እየሰማሁ ነው አይደል እኮ። ደግሞ እሷን ፍላጎት ነው የምከተለው። ልታስጨንቃት አይገባም እኮ። ላስጨነቃትም አልችልም። ግን ደግሞ ቢያንስ ባሳለፍናቸው ጊዜያቶች ስትሄድ ነገሮችን ተው አብርሃም፣ በማይጠየቅ ነገር አትጠይቀኝ። ተው በቃ ተው። እኔ ስለ እኔ ጉዳት ምንም የምታስብ ሰው አይደለም አብርሃም። አልፈልግም። በቃ አታስጨንቀኝ፣ አታስጨንቀኝ። በቃ አታስጨንቀኝ። ክብሬ ነው ቤት ያስገባል እኮ አውቃለሁኝ። አመሰግናለሁ ስላከበርከኝ። ግን ደግሞ በዚህ ወይ አይደለም፣ በእንደዚህ አይነት መንገድ አይደለም። በእኔ ፊት እንደዚህ አስገድዳ ጭራሽ ሰው የላትም ብለህ ነው እስካሁን? እኔ ሰው የላትም ብዬ አይደለም። ሰው የላትም ብለህ ነው እንጂ አንተ እንደምታስብላት እኔም አስብላት። ከዚህ ፊት የተገበርከውን ባህሪ ከሆንም እያደረግከው ነው። ከዚህ በፊት እኔ ሳሄር ሚን አስገድጃት ምን አድርጌ ያውቃለኝ? ተመሳሳይ ጥፋቶች ነው እያደረክ ያለው አብርሃም። ጥፋትን እኮ እየደገምከው ነው። በቃ እሱን ደግሞ እኔ ነገሮችን ባልነግረው እንኳን እያየ ነው። ገባ? እስካሁንም ድረስ በመሀላችን መግባት የሚፈልግ ሰው አይደለም። ግን ደግሞ ቢያንስ እጅን ልቀቀኝና እቤት መምጣት አይጠበቅብህም። ይቅርታህንም ደግሞ መቀበል አልችልም። በቃ እኔ እናንተ ጋር ይቅርታ ሆነን አብረን መቀጠል ከዚህ በኋላ አልችልም። ምክንያቱም በጣም ብዙ ነገር ልቤ እየሰጋ ነው እየኖርኩ ያለሁት። አይሆንም ደግሞ እንደዚህ መቀጠል ከአንተ ጋር አልችልም። ገባህ አይደል? ስለዚህ ሂድልኝ በቃ። በረንብ ለምን ተንበርክኮ ለምን አብርሃም ሴቶች ስለምኑ እንጂ አይደለም። አንተ ጉዳት ምንም ሊገባ ካልቻለም የኔ ጉዳት ምንም ልትረዳው አልቻልኩም። ገባ? ምን አይነት ነገር እያሳለፍኩ እንዳለ፣ ምን አይነት አክብሮት እንደምሰጥ፣ ምን አይነት ፍቅር ለአንተ እንደምሰጥ ነገሮችን ምንም አንደርስታንድ ልታደርግልኝ አልቻልክም። ገባ? ስለ ጮኩኝ አልነበረም እኔ አንደርስታንድ ማድረግ የሚጠበቅብን ወይም ደግሞ ስለተናገርኩኝ አይደለም። ተግባራቶች ብቻ በቂ ነበሩ ቢገባል። እንግዲህ ነገር ብለን ከዚህ በላይ የእሷ ስሜት ነው እንግዲህ የምከተለው። ምናልባት ታላቋ ስለሆንክ የምትልህን ነገር ልትሰማ ትችላለች። አሁን እሷ ላይ ውስጧ ላይ ያለው ነገር እሷ ነች የምታውቀው ነው። ግን ደግሞ ከዛም በላይ ደግሞ የውስጧን ደግሞ እኔ ልረዳትና ላዳምጣት አብሬያት ሊሆን ይገባል። አንተ ደግሞ በዚህ ጥሩ ሆነ ደግሞ ካልተገኘላት ነገር ደግሞ ድጋሚ እንደምትጎዳት እኮ ግልጽ ነው። ገባል? ስለዚህ አሁን በግድ አስጨንቆ ማድረግ አትችልም። ያላመነችበትን ነገር ደግሞ ምንም ነገር እኮ ላደርግ አልችልም። የሆነ የመጣሁበትን ፐርፐል ለመኖም አይሆንማ። ስለዚህ በተግባር ነው ማሳየት ያለብን። በተግባር ተቀየርላት እንጂ ነገር ምናልባት አሁን ላይ ያለንበት ሁኔታ ሊሆን ይችላል እንደዚህ እንድታወራ ያደርጋት ማለት ነው። ሄርሚ እንደዚህ አይነት ሰው አይደለችም እና ምናልባት እንደ ታላቅ አንዳንድ ነገሮችን ብልሃት ምናልባት ወንድ ልጅ ነው። ወንድ ልጅ ስትሆን ደግሞ ብዙ ነገሮችን ትረዳኛለህ ብዬ አስባለሁኝ እንደ ወንድ ማለት ነው። ምናልባት ያንተን ላይፍ ባላቅም ያለበት ሁኔታ ባላቅም እኔም ብትረዳኝና ነገሮችን እንድምትል የተሻለ ነው። አሁን ያላችሁበት ሁኔታ ጥሩ ባይሆንም ማለት ነው የእሷን ባህሪ ለማስተካከል ነው። ወደ እሷ ለመመለስ ከፈለግ አንተ ራስህን ማስተካከል ይኸው በቃ ግልጽ ነው እኮ። እሷም እኮ እየተናገረች ነው። ስለዚህ ያንን ባህሪን አስተካክለ ራሷን ይቅርታ መጠየቅ ትችላለህ። የግድ ይቅርታ ማለት አይጠበቅም። ባህሪ ስታስተካክል መስመሩን እያዘች የቤተሰብ ክብር የለውም የተፈጠረው ነገር ማለት ነው። አንደርስታንድ አላደረገችኝ እንጂ ወደ ሄርሚን ከህይወቴ ውጭ እኔ አልፈልግሽም። በነገራችን ላይ ሰው ለመጣላት በንግግር አይደለም፣ ነገረ ስራም እኮ ከሰው ይርቃል እኮ። ልክ ነው። ግን ደግሞ በጊዜው አንደርስታንድ ብታደርግ ነው ሁሉ ነገር አይፈጠርም ነበር። ምናልባት ቪዲዮ የምትከታተል ከሆነ ሌላ ብዙ ነገር ተደርጎ
በሌ የተባልኩትን ነበር እያልኩኝ የነበረው እና ከእሷ ጋር ነገሮች ሰዎችም ሁሉም ነገር ለመለያየት ነበር እየፈለጉ የነበረው እና ይህንን ነበር እነሱ የሚፈልጉት ማለት ነው፣ እነሷን ለማለያየት እና ለእነሱ ተሳክቶላቸዋል። ግን ደግሞ ያለውን ነገር ሄርሜ እያወቅሽው ዛሬ ላይ እንደዚህ እኔና አንቺ ማውራት አይጠበቅብንም ነበር። አይደለም አብርሃም፣ እንደዛት በላይ እኔ በጣም በውስጥ መስመር ላውራክ እየሞከርኩኝ ነበረ። ከጎን መሆን እፈልጋለሁኝ፣ አንደርስታንድ አድርገኝ እያልኩ ነበረ። ገባ? አንድ ቴክስት እንኳን አላክልኝም። ገባ? ሄርሜ ቴክስት አላክልኝም? አዎ መቼ? የዛን ሰሞኑን ሙሉ እየላኩልሻል። ይህን ሰሞን ነዋ። የዛን ሰሞን ግን አብርሃም ከልብ ነው ወይ አልፈልግሽም ያልከኝ? ቢያንስ ከጎን ለሆን እፈልጋለሁ ብዬ ቴክስት ጽፍልህ 24 ሰዓት ሙሉ ስልክ ሩታ ጋር ወይም ዳኒ ጋር ነበረ። አንድ ቴክስት ለእኔ ያተህ ነው ሄርሜ። እንደዛ ሳይሆን ምናልባት ሞመንቶች፣ አንዳንዴ አጋጣሚዎች አቃጣሪ ናቸው ይባላሉ እና የዛን ሰሞን የነበርኩበት ነገር እኔ ራሴ ጭንቀት ውስጥ ነበርኩኝ። አይደለም አይነትን ቴክስት ለመመለስ ማለት ነው፣ ድብርት ውስጥ ነበር የነበርኩት። ሲቀጥል ቤት ውስጥ እንኳን እኔ እንደ ሰው እያከበሩኝ አልነበረም፣ እንደፈለጉ ነበር ነገሮች የሚያደርጉት የነበረው ምናምን እና አሁን እያንዳንዱ ነገር ብነግርሽ እኔ አሁን ሚዲያ ላይ ማውራቱ ተገቢ አይደለም እና እዛ እያደረግኩት የነበረው ነገር በጣም የሚያስጠላ ነገር ነበር እና በዛ ሞመንት ሆኜ የአንቺን ስልክ ቴክስት ነገር መላክ ይከብደኛል። ከዛም በኋላ ግን ነገሩን ከፈታ ነው በኋላ እንዳይሽው ፋይሉንም ሁሉ ነገር ከጠፋፋም በኋላ በተደጋጋሚ ደስ ብሎኝ እኔ ደወልኩልሽ የነበረው፣ ቴክስትን በተደጋጋሚ ነበር እየላኩልሽ የነበረው። አንቺ ግን እየመለሽልኝ አልነበረም። አይደለም ነገሮችን አንደርስታንድ ብታደርግ ማለት ነው አብርሃም፣ በጣም በብዙ ጊዜ በጉዳትክና ዝቅ ባልክበት ሰዓት ነው አንተን ከፍ ለማድረግና አንተን ለማንሳት እየሞከርኩ የነበረው። ገባ? አሁንም ማዛት ታይም ዝቅ ስትል ከጎን እንደሆን ቢያንስ ከካሜራ ጀርባ ላግኝ ብዬ ነበረ፣ ግን ፈቃደኛ አልነበርክም አይደል እንዴ? ቢያንስ ለእኔ ስሜት ያው ታውቃለህ እንዴት እንደምወድህ፣ ታውቃለህ እንዴት እንደማከብርህ፣ ታውቃለህ ለአንተ ምን ያህል ቦታ እንዳለኝ። ገባ? ከኔ ያልኩ እንኳን የኔ ቤተሰቦች እንዴት እንደሚያከብሩ በጣም ታውቃለህ። አላውቅም እንደምልክ ግን አንድ